ጤና ይስጥልን ክቡራትና ክቡራን፣ ሰበር መረጃዎችን ይዤ ቀርቤያለሁ። በመካከለኛው ምስራቅ ያለው ሁኔታ ውጥረት ነግሷል። ፕሬዝዳንት ትራምፕ በሚቀጥሉት 72 ሰዓት ውስጥ አዲስ የሰላም ድርድር ሊካሄድ እንደሚችል ገልጸዋል። ሆኖም ትራምፕ ይህን ተስፋ በሰጡበት ቅጽበት ኢራን በቴህራን አውራ ጎዳናዎች ላይ ግዙፍ የባለስቲክ ሚሳኤሎቿን በማሳየት ለማንኛውም ጥቃት ዝግጁ ነኝ ስትል ለዓለም አስፈሪ መልእክት አስተላልፋለች። በዝርዝር መረጃው የማስደምጣችሁ ይሆናል። በሌላ በኩል የሆርሙዝ ወሽመጥ ሊከፈት አይችልም ተብሏል። ምን እየተከሰተ ነው? እነዚህና ሌሎች ዝርዝር መረጃዎችንም ይዤላችሁ ቀርቤያለሁ። ቪዲዮን ላይክ በማድረግ ጀምሮ አዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሀሳብ አስተያየቶን በኮሜንት መስጫው ላይ አጋሩን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚቀጥሉት 72 ሰዓት ውስጥ አዲስ የሰላም ድርድር ሊካሄድ እንደሚችል ገለጹ። በፓኪስታን መዲና ኢስላማባድ ሊካሄድ ታቅዶ የነበረውና በኢራን ልዑካን አለመገኘት ምክንያት ዘግይቶ የቆየው የሁለቱ ሀገራት ሁለተኛ ዙር ድርድር ምናልባትም በዚህ ሳምንት ውስጥ ሊሳካ እንደሚችል ፕሬዝዳንት ዶናልድ ትራምፕ ይፋ አድርጓል። ይህ የፕሬዝዳንቱ መግለጫ በመካከለኛው ምስራቅ ለተከሰተው ውጥረት ዲፕሎማሲያዊ መፍትሄ ለመፈለግ አዲስ በር የሚከፍትና ለቀጠናው ሰላም ትልቅ ተስፋ የሚሰጥ ሆኖም ይጠበቃል። ሁለቱ ሀገራት በኒውክሌር የጦር መሳሪያና በሆርሙዝ ሰርጥ ጉዳዮች ላይ መሰረታዊ ልዩነቶች ቢኖራቸውም አሁን ላይ የታየው የንግግር ፍላጎት እነዚህን ልዩነቶች በጠረጴዛ ዙሪያ ለመፍታት መልካም አጋጣሚ እንደሚፈጥርም ይታመናል። ምንም እንኳን በሆርሙዝ ሰርጥና በኢራን ወደቦች ላይ ያለው እገዳ በሂደቱ ላይ ተጽዕኖ ሊኖረው እንደሚችል ቢያሰጋም ድርድሩ በሚቀጥሉ 3 ቀናት ውስጥ ሊደረግ ይችላል መባሉ ግን ውጥረቱን ወደ ሰላማዊ መንገድ ለመቀየር የተያዘው ጉዞ ውጤታማ እየሆነ መምጣቱን ያሳያል ሲል የዘገበው አልአረቢያ ኒውስ ነው። በሌላ ዜና ኢራን የባለስቲክ ሚሳኤሎቿን በአደባባይ ማሳየቷ እጅግ ስጋትን ፈጥሯል። በኢራን ዋና ከተማ ቴህራን በሺዎች የሚቆጠሩ ኢራናውያን አደባባይ በመውጣት ወታደራዊ ትዕይንት ሲያደርጉ ውለዋል። በዚህ ወታደራዊ ትዕይንት ላይ የሀገሪቱ ጦር የባለስቲክ ሚሳኤል አርሰናሉንና ዘመናዊ የጦር መሳሪያዎችን ለዓለም ይፋ አድርጓል። ይህ ወታደራዊ ጉልበት የማሳየት እርምጃ የመጣው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በአሁኑ ወቅት ያለን የተኩስ አቁም ስምምነት ላልተወሰነ ጊዜ ለማራዘም እንደሚፈልጉ በገለጹበት ቅጽበት ነው። ፕሬዝዳንቱ የተኩስ አቁም እንዲቀጥል ፍላጎት ቢኖራቸውም በኢራን በኩል እየታየ ያለው ወታደራዊ ዝግጅት በአካባቢ ያለው የዲፕሎማሲ ውጥረት ዳግም አቀጣጥሎታል። ይሁንና ኢራን የባለስቲክ ሚሳኤሎቿን በአደባባይ ማሳየቷ ለአሜሪካና ለምዕራባውያን አጋሮች ለማንኛውም አይነት ጥቃት ዝግጁ ነን የሚል መልእክት እንደሆነም ተንታኞች ይገልጻሉ። በሌላ በኩል ፕሬዝዳንት ትራምፕ የተኩስ አቁሙን ለማራዘም ማቀዳቸው ዋሽንግተን በቀጥታ ጦርነት ውስጥ ከመግባት ይልቅ በዲፕሎማሲያዊና በኢኮኖሚያዊ ጫናዎች ላይ ትኩረት ለማድረግ መፈለጓን እንደሚያሳይ ተመላክቷል። ይህ ክስተት በቀጠናው ያለው ሰላም ምን ያህል ደካማ እንደሆነና በማንኛውም ጊዜ ወደ ከፋ ግጭት ሊያመራ እንደሚችል ዳግም አረጋግጧል። በሁለቱ ሀገራት መካከል ያለው የቃላት ጦርነትና ወታደራዊ ፍክክር በቀጣይ ቀናት ወደ ምን አይነት አቅጣጫ ሊያመራ እንደሚችል ዓለም አቀፉ ማህበረሰብ በንቃት እየተከታተለውም ይገኛል። በሌላ ዜና ኢራን የሆርሙዝ የባህር ወሽመጥ በተኩስ አቁም ጥሰቶች ምክንያት ሊከፈት እንደማይችል ገለጸች። የኢራን ከፍተኛ ተደራዳሪ ከአሜሪካ ጋር ባደረጉት ስብሰባ የሆርሙዝ የባህር ወሽመጥ በአሜሪካና በእስራኤል በግልጽ ጥሰቶች ምክንያት ሊከፈት አይችልም ብሏል። ረቡዕ ዕለት በኤክስ ላይ የጻፉት መሐመድ ባጋር ጋሊባፍ ጥሰቶቹ የአሜሪካ የባህር ኃይል የኢራን ወደቦች ማገድን ያካትታሉ። ይህም ዓለም አቀፍ ኢኮኖሚን አለመረጋጋትና እስራኤል በሁሉም ግንባሮች እያሞቀ ነው ብለዋል። ኢራን ለንግግሮች ክፍት ሆና ቀጥላለች ሲሉ የኢራን ፕሬዝዳንት ማሱድ ፔሽኪያን ተናግሯል። ነገር ግን የስምምነቶቹ ማዕቀቦችና የማስፈራሪያዎች ጥሰቶች ለእውነተኛ ድርድር ዋና ዋና እንቅፋቶች መሆናቸውንም ገልጿል። የዋይት ሀውስ የፕሬስ ጸሐፊ ካሮሊ ሌቪት ጦርነቱ መቼ እንደሚያበቃ ለጋዜጠኞች ሲጠየቁ ሌቪት የትራምፕ ውሳኔ የእሱ ነው እናም ለአሜሪካና ለአሜሪካ ሕዝብ ጥቅም እንደሆነ ሲሰማው ያደርጋል ብሏል። የኢራናዊ ተደራዳሪ የቅርብ ጊዜ አስተያየቶች በአደገኛ የውሃ መስመርና ወሳኝ በሆነ ዓለም አቀፍ የመርከብ መስመር ላይ ውጥረት እየቀጠለ ሲሆን ኢራን በፋርስ ባህረ ሰላጤ 2 መርከቦችን መያዟን ገልጻለች። ኢራን ረቡዕ ጠዋት 2 የጭነት መርከቦች በሆርሙዝ ወሽመጥ ምርመራ ተደርጎላቸው መያዛቸውን ተናግሯል። ቢቢሲ ኒውስ ዋይር የተነተነው የባህር ትራፊክ ክትትል መረጃ እንደሚያሳየው
መርከቧ በዩናይትድ አረብ ኤሚሬት ውስጥ በሚገኝ ወደብ አቅራቢያ መሊቅ ላይ የተቀመጠችም ይመስላል። የዩናይትድ አረብ ኤሚሬት ባለቤትነት የተያዘው ኢውፎሪያ ከኢራን በስተምዕራብ 8 የባህር ማይል ርቀት ላይ ጥቃት ደርሶባታል ሲል የባህር ደህንነት ድርጅት ቫንጋርድ ገልጿል። በመርከቧ ላይ የደረሰ ጉዳት ወይም በሰራተኞች ላይ የደረሰ ጉዳት ሪፖርት አልተደረገም። ኢራን ስለ ኢውፎሪያ ምንም አይነት አስተያየት አልሰጠችም። ነገር ግን 2 ሌሎች መርከቦች መያዟን ተናግራለች። ሁለቱ በጥቃቶች ምክንያት የደረሰው ጉዳት ሪፖርትም አድርጓል። የኢራን አብዮታዊ ጥበቃ የባህር ኃይል መግለጫ መርከቦቹ ያለ ፈቃድ እየሰሩና ተደጋጋሚ ጥሰቶችን እየፈጸሙ የሆርሙዝ ወሽመጥን በድብቅ ለመልቀቅ እና የአሰሳ ስርዓቶችን እያስተጓጎሉ ነው ሲልም ከሷል። በባህር ወሽመጥ ውስጥ ያሉትን እንቅስቃሴዎች እየተከታተለ እንዲሆንና በጣሰኞች ላይ ጥብቅ እርምጃ እንደሚወሰድም ቃል ገብቷል። በሌላ ዜና የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በዛሬው ዕለት በሰጡት መግለጫ አገራቸው በቀጠናው ያለው ጦርነት ለማስቆም ፓኪስታን እያደረገች ያለችው የሽምግልና ጥረት እንደምታደንቅ ገልጸዋል። ይሁን እንጂ ቃል አቀባዩ አሜሪካ እያቀረበች ስላለው የተኩስ አቁም የጊዜ ማራዘሚያ ጥያቄ ላይ አስተያየት ከመስጠትም ተቆጥበዋል። ኢራን ጦርነትን ለማቆም በጎረቤት አገር ፓኪስታን በኩል የሚደረጉ የዲፕሎማሲ ጥረቶችን እንደምትደግፍና እንደምታከብርም አስታውቃለች። አሜሪካ የተኩስ አቁም የጊዜ ማራዘሚያ በተመለከተ ቃል አቀባዩ ምንም አይነት አስተያየት እንደማይሰጡም ገልጸዋል። ኢራን የምትወስደው ማንኛውም እርምጃ የአገሪቱን ጥቅም ሉዓላዊነትና ደህንነት ለመጠበቅ ታስቦ የሚከናወን መሆኑን በድጋሚም አረጋግጧል። ኢራን ከምዕራባውያን ይልቅ ለቀጠናው አገራት እንደ ፓኪስታን ላሉ ዲፕሎማሲያዊ መፍትሄዎች ቅድሚያ እየሰጠች እንደሆነና የራሷን የደህንነት ቀይ መስመር አሳልፋ እንደማትሰጥም የሚያሳይ ምልክት ተደርጎም ተወስዷል። ክቡራን የዩቲዩብ ቻናል ቤተሰቦች በቀጣይ በትናንት ጥንክራችን ያልነገርናችሁ መረጃዎች ወደ እናንተ ላድርስ። በሀገር አቀፍ ደረጃ ከፍተኛ ትኩረት የሳበውና ከፋይናንስ ቴክኖሎጂ ፊንቴክ ማጭበርበር ጋር በተያያዘ የተጠረጠሩት እነ አርቲስት ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው በተካሄደ ችሎት ፍርድ ቤቱ ለፖሊስ የመጨረሻ ያለውን ጥብቅ የምርመራ ጊዜ ገደብ ሰጥቷል። በዛሬው ዕለት የፍርድ ቤት የቀረቡት ታዋቂ ግለሰቦችን ጨምሮ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ወንድም ካሊድ ዳንኤል ተገኝ፣ ይገረም ደጀኔ፣ ቲክቶከር መንሱር ጀማል፣ አብርሃም ግዛውና ተጠርጣሪዎች ይገኙበታል። ፍርድ ቤቱ ለዛሬ ቀጠሮ ይዞ የነበረው ፖሊስ ተጨማሪ ምርመራ ለማካሄድ የጠየቀውን የ10 ቀናት ጊዜ መፍቀድና አለመፍቀዱን ለመወሰን ነበር። በዛሬው የፍርድ ቤት ውሎ ላይ አነጋጋሪና የሕግ ስነ ስርዓት ጥያቄ ያስነሳው ጉዳይ ፍርድ ቤቱ ከተያዘለት መደበኛ የሰዓት ቀጠሮ ቀደም ብሎ ውሳኔውን ማሳለፉ ነው። ብይኑን ለማንበብ ብቻ የነበረ ቢሆንም አንዳንድ የተጠርጣሪ ጠበቃዎች ፍርድ ቤት ሳይደርሱና መብታቸውን ለማስከበር በቦታው ሳይገኙ ውሳኔው መነበቡ ያልተለመደ ክስተት ሆኖም አልፏል። በዚህም መሰረት ዳኛው ፖሊስ የጠየቀውን የ10 ቀናት ጥያቄ በመቀነስ ተጨማሪ 7 ቀናት ብቻ ፈቅዷል። ፍርድ ቤቱ ይህ ጊዜ የመጨረሻ መሆኑን በማስመር ፖሊስ በተሰጠው 7 ቀናት ውስጥ ቀሪ ጉዳዮችን አጠናቆ መዝገቡን ለአቃቢ ሕግ እንዲያስረክብ ጥብቅ ማስጠንቀቂያና ማሳሰቢያን ሰጥቷል። ፖሊስ የምርመራ ጊዜ ማራዘሚያ የጠየቀበትን ምክንያት ለችሎቱ ሲያስረዳ የወንጀል ድርጊቱ እጅግ ውስብስብ መሆኑን በዋናነት አንስቷል። በተጨማሪም የተጭበረበረው የገንዘብ መጠን ከፍተኛ መሆን እንዲሁም የተጎጂዎች ቁጥር በየጊዜው መበራከት ተጨማሪ የምርመራ ጊዜ እንዳስፈለገውም ገልጿል። ይህ የፖሊስ መከራከሪያ የጉዳዩን ስፋት ቢያሳይም ፍርድ ቤቱ ግን ማለቂያ የሌለው የምርመራ ጊዜ በሩን ዝግ አድርጓል። የጉዳዩን ማህበራዊና ኢኮኖሚ አሳሳቢነት በሚያሳይ መልኩ በርካታ ቁጥር ያላቸው የፋይናንስ ቴክኖሎጂ ፊንቴክ ተበዳዮች ዛሬ ከችሎት ውጪ ተገኝተው የነበረ ሲሆን የህዝቡ ቁጥር እጅግ ከፍተኛ መሆኑን የሀበሻ ዘጋቢ አረጋግጧል። በሌላ በኩል ተጠርጣሪዎቹ እነ ሰራዊት ፍቅሬ በእስር ላይ ከ1 ወር በላይ ያስቆጠሩ ሲሆን የፍትህ ስርዓቱ አፋጣኝ ምላሽ እንዲሰጥ ጫናው በፖሊስ ላይ አርፏል። አሁን ባለው የህግ አግባብ ከ7 ቀናት በኋላ ፖሊስ ምርመራውን አጠናቆ ለአቃቢ ህግ መላክ ካልቻለ ፍርድ ቤቱ ተጠርጣሪዎቹን ሊያሰናብታቸው ወይም ደግሞ በዋስትና ሊለቃቸው የሚችልበት ዕድል ሰፊ መሆኑ ተጠቁሟል። ቀጣዩ የ7 ቀናት ገደብ የፖሊስን የምርመራ አቅም የሚፈትን፣ የተበዳዮችን የፍትህ ጥማት የሚመልስና የተጠርጣሪዎችን ህገ መንግስታዊ መብት ሚዛን ላይ የሚያስቀምጥ ወሳኝ ምዕራፍ ይሆናል። ፖሊስ ይህን ፈተና ተወጥቶ የክስ መዝገቡን ለአቃቢ ህግ ያደርሳል ወይስ ተጠርጣሪዎቹ በነጻ ይሰናበታሉ የሚለው በቀጣይ ቀጠሮ የሚታይ ይሆናል። ዘገባው የዘሀበሻ ነው።
በሌላ ዜና የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸው የኢራን መገናኛ ብዙሃን ዘገቡ። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል ሁለቱን እንደያዘም አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት በዚህ ጊዜ ኢራን መመሪያውን አልከተልም ባለቻቸው መርከቦች ላይ እርምጃ እየወሰደች ነው። የዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳሳወቀው የአብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነ ኮንቴነሮችን በጫነ መርከብ ላይ ተኩስ ከፍቶ ከባድ ጉዳት አድርሷል። በተጨማሪም የተለያዩ ምንጮች እንዳረጋገጡት ንብረትነቱ ዩናይትድ አረብ ኤሚሬት የሆነ እና የፓናማ ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል። በመርከቡና በሰራተኞቹ ላይ ምንም አይነት ጉዳት አልደረሰም ተብሏል። የባህር ትራንስፖርት የደህንነት ተቋም የሆነው ቫንጋርድ ለቢቢሲ እንዳሳወቀው ሌላ የፓናማ ሰንደቅ ዓላማ የሚያውለበልብ መርከብ በሆርሙዝ ወሽመጥ በሚወጣበት ጊዜ የጥቃት ኢላማ ሆኗል። በጥቃቱ በመርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰበትም ተዘግቧል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው 3 መርከቦች ሁለቱ ፈቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸው ማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውን አስታውቋል። በሌላ ዜና በኢራንና በአሜሪካ መካከል የሚካሄደው ድርድር እየጠበቀ ባለበት በአሁን ጊዜ ኢራን ብሔራዊ ጥቅሟን እንደምታስከብር አስታወቀች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በቴሌግራም ላይ ባሰፈሩት መልእክት አገራቸው ብሔራዊ ጥቅሞቿና ደህንነቷን ለመጠበቅ አስፈላጊና ተገቢውን እርምጃ ትወስዳለች ብለዋል። ቃል አቀባዩ ጨምረውም ከአሜሪካ ጋር የሚደረገው ድርድር አሸማገለች ባለችው ፓኪስታን በኩል እየቀረበ ያለው የተኩስ አቁም ጥያቄ በተመለከተ አገራቸው በፖለቲካ መስክ ያለው ሁኔታ በቅርበት እየተከታተለች መሆኑን መግለጻቸው የኢራን ዜና ወኪል ኢርና ዘግቧል። ለ2 ሳምንታት የቆየው የተኩስ አቁም ሲጠናቀቅ ፕሬዚዳንት ዶናልድ ትራምፕ በኢራን ያለው መንግስት በከባድ ሁኔታ መፍረክረኩን በመጥቀስ በፓኪስታን በኩል የቀረበላቸውን ጥያቄ መቀበላቸውን አሳውቋል። ቃል አቀባዩ ባጋይ ከአሜሪካ ጋር ስለሚደረግ ቀጣይ ድርድር ተጠይቀው ዲፕሎማሲ ብሔራዊ ጥቅምና ደህንነትን የማስጠበቂያ መሳሪያ ነው፣ ይህን ለመጠቀም አስፈላጊና አሳማኝ ሁኔታ መኖሩ ስናረጋግጥ እርምጃ እንወስዳለን ሲሉም ተናግረዋል። ዘገባው የቢቢሲ ነው። በሌላ ዜና ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር ድርድር አርብ ሊሆን ይችላል አሉ። ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀምር ይችላል ማለታቸው ኒውዮርክ ፖስት ዘግቧል። ጋዜጣው የፓኪስታን ባለሥልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀምር እንደሚችል ተዘግቧል። የፓኪስታን ባለሥልጣናት ያሉትን በሚመለከት የጠየቁት ትራምፕ በጽሑፍ መልእክት ሊሆን ይችላል በማለትም መልሷል። ትራምፕ ረቡዕ ዕለት የሚያበቃውን የሁለቱ ሀገራት የተኩስ አቁም በትናንትናው ዕለት ሲያራዝሙ የኢራን አገዛዝ ጦርነትን ለማቆም የሚያስችል የተቀናጀ ሐሳብ ለማምጣት ተጨማሪ ጊዜ እንደሚያስፈልገው ተናግረው እንደነበርም ይታወሳል። ዘገባው የቢቢሲ ነው። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። ዓለም በጉጉት የምትጠብቃቸው እነዚህ 72 ሰዓታት ለመካከለኛው ምስራቅ የሰላም ንጋት ወይስ የጦርነት ድቅድቅ ጨለማ ይዘው ይመጣሉ የሚለውን አብረን የምናይ ይሆናል። የትራምፕ ዲፕሎማሲያዊ ጥረትና የኢራን ወታደራዊ ዝግጅት ፍጥጫ የዓለምን ኢኮኖሚና ደህንነት በቀጥታ የሚነካ መሆኑም አያጠራጥርም። እናንተስ ምን ትላላችሁ? ትራምፕ የሰጡት የ72 ሰዓት ቀነ ገደብ ውጤት ያመጣ ይሆን ወይስ የኢራን ሚሳኤሎችና የመርከቦች እገታ ሁኔታውን ወደማይመለስበት ጦርነት ይወስዷል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። የመረጃ ሌሎች እንዲደርስ ቪዲዮን ላይክ ማድረጋችሁን አትርሱ። ለቻናችን አዲስ የሆናችሁ ደግሞ እንደዚህ ያሉ ትኩስና ሰበር መረጃዎች በየሰዓቱ ለማግኘት ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ስለ ተከታተላችሁን ከልብ እናመሰግናለን። በሚቀጥለው ከሰዓታት በኋላ በሚሰማ ሰበር መረጃ እስከምንገናኝ ድረስ በያለንበት የዓለም ዳርቻ ቸር እንቆይ።